የዩናይትድ ስቴትስ እርዳታ በመቋረጡ የተነሳ በኢትዮጵያና ናይጄሪያ ከ1 ሚሊዮን በላይ ህጻናት በተመጣጠነ ምግብ እጦት አደጋ ላይ እንደሆኑ የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ አሳሰበ። የአሸባብ ታጣቂዎች በተጠረጠሩበትና ዛሬ በአንድ የኬንያ የፖሊስ ወታደራዊ ጣቢያ ላይ በተሰነዘረ ጥቃት 6 ፖሊሶች ሲገደሉ 4 መቁሰላቸውን የኬንያ ፖሊስ አስታወቀ። የዩጋንዳ ጦር አዛዥ ወታደሮቻቸው ወይም በሩዋንዳ የሚደገፈው ኤም23 ታጣቂ ቡድን በሚቀጥሉት ቀናት ስልታዊዋ የኮንጎ ከተማ ኪሳንጋኒ እንደሚገቡ ዛሬ አስታወቁ። በቻይና ናንጂንግ ከተማ በተካሄደውና ዛሬ በተጠናቀቀው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ኢትዮጵያ 2 የወርቅና 3 የብር ሜዳሊያዎች በማግኘት ከዓለም በ3ኛ ደረጃ በመሆን አጠናቀቀች። ዜናው በዝርዝር። የዩናይትድ ስቴትስ እርዳታ በመቋረጡ የተነሳ በኢትዮጵያና ናይጄሪያ ከ1 ሚሊዮን በላይ ህጻናት በተመጣጠነ ምግብ እጦት አደጋ ላይ እንደሆኑ የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ አሳሰበ። ድርጅቱ ባለፈው አርብ ባወጣው መግለጫ እንደገለጸው በኢትዮጵያና በናይጄሪያ በከፍተኛ የምግብ እጥረት እየተሰቃዩ ላሉ ህጻናት የሚለገሰው የህይወት አድን የምግብ አቅርቦት በሚቀጥሉት 2 ወራት ውስጥ ያበቃል። የትራምፕ አስተዳደር የልማት እርዳታ መቋረጥ ሁኔታውን እንደሚያባብሰው የገለጸው ዩኒሴፍ በዚህ በጎርጎሮሲያኑ ዓመት ዕድሜያቸው ከ5 ዓመት በታች የሆኑ በከፋ የተመጣጠነ ምግብ እጦት እየተሰቃዩ ያሉ 1.3 ሚሊዮን ህጻናት በኢትዮጵያና በናይጄሪያ ለህይወት አድን የሆነው እርዳታ ለማጣት አፋፍ ላይ እንደሆኑ አስታውቋል። በአንድ የኬንያ የፖሊስ ወታደራዊ ጣቢያ ላይ ዛሬ በተሰነዘረ ጥቃት 6 ፖሊሶች ሲገደሉ 4 መቁሰላቸውን የሀገሪቱ ፖሊስ አስታወቀ። በአሸባብ ታጣቂዎች ሳይፈጸም አልቀረም የተባለው ጥቃት የደረሰው ጋሪሳ በተባለና የሶማሊያ ድንበር አቅራቢያ በሚገኝ የኬንያዋ ምስራቃዊ ክፍል ነው። አንድ የፖሊስ ቃል አቀባይ ለሮይተርስ ዜና ምንጭ እንደተናገሩት ጥቃቱ የደረሰው ዛሬ ማለዳ ሲሆን የተጠረጠሩት ሚሊሺያዎች ወታደራዊ ጣቢያውን ለመውረር የተለያዩ መሳሪያዎችን ተጠቅመዋል። የቆሰሉት ፖሊሶች ደግሞ ወደ ሆስፒታል ተወስደዋል። አሸባብ በተደጋጋሚ ድንበር ተሻግሮ በወታደራዊና ሲቪል ማህበረሰብ ላይ ያነጣጠረ ጥቃቶችን መፈጸሙ ይታወቃል። ናይሮቢ የሚገኘው የአሜሪካ ኤምባሲ ባለፈው ማክሰኞ ባወጣው መግለጫ ዜጎቹ የዛሬው ጥቃት የደረሰበትን ጋሪሳን ጨምሮ ወደ አንዳንድ ኬንያን ከሶማሊያ ጋር ወደሚያዋስኑ አካባቢዎች በሽብር ስጋት የተነሳ እንዳይጓዙ አሳስቦ ነበር። የዩጋንዳ ጦር አዛዥ ወታደሮቻቸው ወይም በሩዋንዳ የሚደገፈው ኤም23 ታጣቂ ቡድን በሚቀጥሉት ቀናት ስልታዊዋ የኮንጎ ከተማ ኪሳንጋኒ እንደሚገቡ ዛሬ አስታወቁ። የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ልጅ የሆኑት የዩጋንዳ ጦር አዛዥ ሙሁዚ ካይነሩጋባ የዩጋንዳ ጦር ወይም ኤም23 በአንድ ሳምንት ውስጥ ከተማዋ እንደሚደርሱ ተናግረዋል። በሩዋንዳ የሚደገፈው ኤም23 የተሰኘው የኮንጎ ታጣቂ ቡድን ከቅርብ ወራት ወዲህ በምስራቅ ኮንጎ ሰፊ ቦታዎችን ተቆጣጥሮ ይገኛል። ይሁንና በዲሞክራቲክ ሪፐብሊክ ኮንጎ መሃል ላይ የምትገኘው ኪሳንጋኒ የምትባል ስልታዊ ከተማን የመቆጣጠር እቅድ አላሳየም። ኪሳንጋኒ በኤም23 ታጣቂዎች ቁጥጥር ስር ብትውል ግጭቱን የበለጠ ያባብሷል የሚል ከፍተኛ ስጋት ፈጥሯል። ኪሳንጋኒ ከምስራቃዊ ኮንጎ ወደ ዋና ከተማዋ ኪንሻሳ በሚወስደው መንገድ ላይ የምትገኝ የንግድ ማዕከልና ቁልፍ የመተላለፊያ ቦታ ናት። አድማጮች የምትከታተሉት ከዶይቼ ቬለ ዲ.ደብሊው የሚተላለፈውን የዓለም ዜና ነው። ከ4 ቀናት በፊት በቁጥጥር ስር የዋሉት የኢስታንቡል ከተማ ከንቲባ በመላው ቱርክ ህዝባዊ ተቃውሞ እንዲካሄድ ተማጸኑ። ከንቲባ ኤክሬም ኢማሞግሉ ይህንን ጥሪ ያሰሙት ዛሬ የቱርክ ፍርድ ቤት በእስር ላይ እንዲቆዩ ትዕዛዝ ካስተላለፈ በኋላ ነው። በሙስና ክስ ውሳኔውን ያስተላለፈው ኢስታንቡል የሚገኘው የካግላያን ፍርድ ቤት ነው ሲሉ የኢማሞግሉ ጠበቃ ለአዣንስ ፍራንስ ፕሬስ ተናግረዋል። የኢስታንቡል ከተማ ከንቲባና የቱርክ በምህጻሩ ሲኤችፒ የፖለቲካ ፓርቲ አባል የሆኑት ኢማሞግሉ ዛሬ የእስር ትዕዛዝ የተላለፈባቸው ፓርቲያቸው በፕሬዝዳንትነት እጩነት እንዲመርጣቸው ለምርጫ በሚቀርቡበት ዕለት ነው።
የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶሃን ብርቱ ተፎካካሪ መታሰር ባለፉት ቀናት በቱርክ የተወሰኑ ከተሞች ህዝባዊ ተቃውሞ አስነስቷል። በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ እየወጡም ተቃውሟቸውን አሰምተዋል። የቱርክ የሀገር ውስጥ ጉዳይ ሚኒስቴር ዛሬ እንዳስታወቀው በትናንትናው የተቃውሞ ሰልፍ 323 ሰዎች በቁጥጥር ስር ውለዋል። እስካሁን በኢስታንቡል፣ አንካራ፣ ኢዝሚር እና ሌሎች ከተሞች የተቃውሞ ሰልፎች ተካሂደዋል። በመጨረሻም የስፖርት ዜና አለን። በቻይና ናንጂንግ ከተማ በተካሄደውና ዛሬ በተጠናቀቀው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ኢትዮጵያ 2 የወርቅና 3 የብር ሜዳሊያዎች በማግኘት ከዓለም በሶስተኛ ደረጃ በመሆን አጠናቀቀች። ዛሬ በተካሄደው የ1500 ሜትር ውድድር አትሌት ጉዳፍ ጸጋይ ክብረ ወሰን በማሻሻል ጭምር የወርቅ ሜዳሊያ አሸንፋለች። አትሌት ድርቤ ወልተጂ ጉዳፍን ተከትላ በመግባት ለሀገሯ የብር ሜዳሊያ አስገኝታለች። አትሌት ጉዳፍ ጸጋይ ውድድሩን ለማሸነፍ ቅድመ ግምት አግኝታ የነበረ ሲሆን የገባችበት ሰዓትም 3 ደቂቃ ከ54 ሰከንድ ከ86 ማይክሮ ሰከንድ ነው። ይህም የሻምፒዮናው ክብረ ወሰን ሆኖ ተመዝግቦላታል። በውድድሩ ብሪታንያዊቷ አትሌት ጆርጂያ ሃንተርቤል ሶስተኛ ሆና ለሀገሯ የነሐስ ሜዳሊያ አስገኝታለች። ቀጥሎ በተደረገው የ800 ሜትር የሴቶች ውድድር አትሌት ንግስት ጌታቸው ሁለተኛ በመሆን ለኢትዮጵያ ተጨማሪ የብር ሜዳሊያ አስገኝታለች። በውድድሩ ከፍተኛ ቅድመ ግምት አግኝታ የነበረው የአምና ሻምፒዮና ጸጌ ዱጉማ 6ኛ በመሆን አጠናቃለች። ውድድሩን ደቡብ አፍሪካዊቷ ፕሩዴንስ ሴኮጎዲሶ አሸንፋለች።